ይገባ ጠየቀው። እሺ ይግባ ብሎ እነሱ ጋር ከገባ 8 ወሩ ነው። በ8 ወሩ ደግሞ 5 ወር ከሞላው በኋላ አቶ መስፍን ነው ማን የሚባለው ልጅ ሰውየው ያገኘውና 350 ሺህ ብር 350 ሺህ ብር ሰጥቶት እንዳለ ኢንፎርሜሽን ልዑልን የት እንደሚገባ የት እንደሚወጡ ምን እንደሚሰሩ ስለ ስራቸው ምን እንደሆነ ሊናገረው የነሱ ግሩፕ ውስጥ አስገባው። ልጁ መጀመሪያ እኔ ምንም ነገር አላቅም፣ እናንተና ወንድሞቼ ናችሁ፣ አብረን ነው ምንበላው፣ አብረን ነው ምንጠጣው፣ እንዲተን ያሳልፌ ለእናንተ ሰጣቸዋለሁ። ልዑልን ደግሞ በጸባይ ነው የጠየቀው ነበረው። ምናልባት የሆነ ሰው መጥቶ የሆነ ብር ቢሰጥህ ህይወትህ የሚቀይርልህ ነገር የሆነ ነገር ቢሰጥህ የኛ ያለ ኢንፎርሜሽን ምን ዶክሜንት ሊሆን አሳልፈት ትሰጣለሁ። በምንም አብረን በልተን አብረን ጠጥተን በዛኔ ቴዲ ጓደኛዬ ነው እንዴት እንዲህ ነገር አደርጋለሁ ብሎ ነው የተናገረው ነበረው። እሺ ምናልባት አሁን የተሻለ ስራ ብታገኝ ከኔ ስራ ትወጣለህ ወይ? ክሩሙት ታሁት ወጣላ? አዎ የተሻለ ስራ ካገኘሁማ እወጣለሁ። ምክንያቱም ሁሉም ሰው የተሻለ ነገር ነው የሚፈልገው። ግን እናንተ መቼም ቢሆን አሳልፌ አልሰጣችሁም። በጣም ጥሩ ሰዎች ናቸው፣ ጥሩ ጓደኞቼ ናቸው፣ አብረን በልተና አብረን ጠጥተናል ብሎ ነው የቀባጠረው ነበረው። ደነገጠ። ልዑልም ሲያየው እንዴት መጣህ? ለምንድን ነው የመጣኸው? ችግሩ ምንድን ነው ብሎ የጠየቀው ነበረው። ምክንያቱም ፈስ ያለው እዚህ ላይ አይችልም እንደሚባል በውስጣዩ ላይ ጥርጣሬ ስላለ ፈራ። ልዑልን ሲመጣ ልዑልን ደግሞ ከአዳማ ከተመለሱ በኋላ ይከታተለው ነበር። ይሄ ልጅ ደግሞ ቴዲ ተከራይቶ የሚኖርበት ቤት ሁሌ ይመላለሳል። የሆነ ጓደኛ አለው። ምን እንደሚያደርጉ አይታወቅም፣ ግን ይመላለሱ ነበር። አሁን በመጨረሻ ተይዞ አዎ በቃ ጀምረ ያለው ከነሱ ጋር የነሱ ግሩ ከገባሁኝ 3 ወሬ ነው። እያንዳንዱ ኢንፎርሜሽን ምን እንደምታረጉ የት እንደሚሄዱ እናገራለሁ። ስንት ነገር ልዑልን ስንት ነገር ተናግሮ ስንት ነገር አዝናንቶት እናንተ አሳልፌ ያልሰጠን በጣም ጥሩ ሰዎች ናችሁ፣ ከእናንተ አብረን ነው የበላ ነው አብረን የጠጣ ነው ብሎ ግን በመጨረሻ በግድ በስንት መከራ ልዑል መጀመሪያ በጸባይ ያዘው። ንገረኝ፣ ያለውን ነገር ንገረኝ። አንተ ስልክ አግኝተና ስለው በምንም ታምር ተው፣ ዋሴን የገደለው ሰው አግኝተነዋል። አዳማ ድረስ ሂደን ይዘነዋል። በእኛ ቁጥጥር ስር ነው ያለው። ህግ አሳልፈን ሰጥተነዋል። ስለዚህ በአንተ ስልክ ነው የተጻፈው ምስጁ፣ እያንዳንዱ የአንተ ስልክ ነው እዛ ላይ ያገኘ ነው፣ እመን ሲለው እምቢ አለው። ግን ወንጀል የሚሰሩ ሰዎች በሙሉ አንድ ቀን በሰላም እንትን አይመልሱም። በቃ ሁሌ በትቢት ዱላ የሆነ ጭቅጭቅ ነው የሚወዱት። በስንት መከራ መጨረሻ ላይ አመነ። አዎ እሱ ነው አስገዶ ያስገባኝ፣ ግን እንደዚህ ነገር እንደሚያደርጉ ዋሴን እንዲሞትም አልፈለግኩ ነበር። እሺ ዋሴ ሲሞት ጊዜ ወይ ዋሴ ሲደበድቡት እንዴት ዝም ብለህ አያ እንዴ? እነሱ 10 ናቸው። እነሱ 10 ሆኖ ነው የመጡት። ስለት ነገር ይዘዋል፣ መሳሪያ ይዘዋል። ተው እነዚህ 10 ናቸው፣ እኛ 2 ነን። ስለ ጊዜ ጀግና ጀግና ጫውቶታል። ገና የሞተ ሰውየው ጀግና ጫውቶታል ብሎ ይናገራል። ስለዚህ በዛ ሰዓት ራሴን አሸሻሁኝ፣ ተደበኩኝ። እነሱም እንዳደረጉ አላቅም። 10 ሆኖ ሲመጡ ፈርቼ እኔ ጠፋሁኝ። ተው ይቅርብ ስለው ጊዜ እምቢ ብሎኝ ነው። 10 እንዴት ነው እኔ ከነሱ ጋር መጋፈጠው? ተው ስለው እምቢ አለኝ። ጀግና ካጫወተው በኋላ ይውጣበት ቤት ተውኩኝ። እና በዛ ሰዓት ለምስልክህን ሰጣሃትና በቃ እኔ መጀመሪያ የነገሩኝ ነገር ነው። የት እንደምትሄዱ፣ ምን እንደምትሰሩ፣ ምን ውስጥ እንደምትገቡ እያንዳንዱ ነገር ኢንፎርሜሽን ስለማደርስ ነው። አው ሰጠኋት፣ ጻፈች። እሺ የዚህ ስንት ብር ተከፈለ? 350 ሺህ ብር አሁንም ይጨመርልኛል ብሎ ተናገረ። ልዑልን በጣም ነው የተናደደው። እንዴት ቴዲን በዚህ ልክ ትከዳዋለህ? ቴዲ እኮ ለእኔ ጥሩ ጓደኛዬ፣ ጥሩ ወንድሜ፣ ሁሉ ነገር በታማኝነት የሚሰራ ሰው ነው። እንዴት ትከደናለህ? ቴዲ እንዴት ትክደዋለህ? እኔ እሺ ጓደኛህ አይደለሁም፣ ግን ቴዲ ጓደኛህ ነው። በዛኔ ደግሞ የስራ ባልደረባህ ነው። አብራችሁን የተማራችሁት። በቴዲ ምክንያት እኔ ስራ ላይ ገባሁ። እንዴት እንዲህ ነገር ታደርጋለህ? ስለው በቃ ተሳስቻለሁ፣ አድርጌያለሁ፣ ይቅርታ፣ አሁን ብዙም አታስጨንቀኝ፣ ልታስጨንቀኝ አልፈልግም። እሺ ማን ነው ከአንተ ጋር የሆነ ልጅ ቴዲ ሰፈር አብላችሁ የምትሄዱ የምትቀጣጥረዋላችሁ? ያ ልጅ ማን ነው? አብሮኝ የሚሰራ ልጅ ነው። እሺ ደውለህ ጥራው ተባለ። ተደውሎ ተጠራው። ልጁ ምንም ነገር አላቀውም፣ ጓደኛዬ ነው፣ ሻይ ቡና በለ ማለት እንወጣለን እንጂ ምንም ነገር አልሰራም ብሎ ነው ልጁም የካደው። ግን በመጨረሻ ዶክሜንት ምናምን እንደሚቀበል እንደሚያቀብል ተናግረዋል። እሺ የቴዲ ቤት በየጊዜ ለምን ትሄዳላችሁ ሲባል የቴዲ ቤት ያለች ሰራተኛ በእነሱ በኩል ነው የገባችው። አውቆ ቴዲ ሰራተኛ ሲፈልግ በዚህ በጓደኛው በኩል እኔ አውቃታለሁ ብሎ የእነሱ ኢንፎርሜሽን እንደምታደርስ ቴዲ ምን እንደሚሰራ ቤት ውስጥ ምን እንዳለው እያንዳንዱ ልታቀብል ነው። ቴዲ ቤት ሰራተኛ በእነሱ በኩል ነው ሰራተኛ የገባችው። ልዑልን ይሄን ሲያውቅ አበደ። እንዴት ልዑል እንዴት ቴዲ ጓደኛ አይደለም ወይ? እንዴት አሳልፈ ትሸጠዋለህ? ለዛም በእናንተ በኩል ነው ወይ ያቺ ሰራተኛ የገባችው? አዎ በእኔ በኩል፣ እኔ የቴዲ ጓደኛ ስለሆንኩኝ ስለማይጠረጠር በእኔ በኩል ነው ሰራተኛ ገባችው። ግን የሰጠኝ አቶ መስፍን ነው። ማን ነው ብሎ ነው ስሙ? ሴጣን የጥራዋን ስሙ ባላቀውም እንደዛ ነው ያደረግነው። ስለዚህ ቴዲ
እንደምታውቁ ሰሞኑ አሞት ቤት ውስጥ ነው ከረማው የነበረው። ትላንት ነው ቪዲዮ የሰራው እንጂ በጣም አሞት ነበር። እኔ ለምን በልዑል ደረጃ ልዑል በዚህ ልክ ጥሩ ስር እንደሚሰራ ያውቃሉ፣ ጀግና እንደሆነ ያውቃሉ። ለምን እንደሚያስጠቁት አላውቅም። አንተ ልዑልን ሳይሆን ሙሉ ክሩሙ ነው የከዳኸው። ሙሉ ክሩሙ ነው እንዲገደል ያደረከው። በአንተ ምክንያት ነው ዋሴን የሞተው። አንተ ስልክ ሰተሃቸው ምሴድ ባይጽፉ ኖሮ ወይ በእርግጥ ሁሉ ነገር ቀደር አላህ ነው፣ አላህ የቀደረው ነው። እዛ ቀድሞት ቢለው ነው። ግን አንተ ሰበብ ያደረስክበት አንተ ነህ። ስልክ ለህይወት ባሰጣት ኖሮ ህይወት እዛኔ ሜሴጅ ባጸፍን ኖሮ ዋሴ ወይ ተርፍ ነበር ወይ ሉሊን ደስ ነበር። ለምን ሉል ትተዋችሁ ጫካ ውስጥ አይገባ ነበር። ጫካ እንደ ውስጥ እንዲገቡ አውቆ በዛ እንዲቆዩ አዛ አውቆ እንደሚያወሯቸው እያንዳንዱ መጀመሪያ ተመካክረን ያደረግን ነው። ይሄ በሙሉ አውቃለሁ ነው ያለው። እኔ ገና አፉ ሞልቶ ሲያወራ ምንም ነገር አይፈራም። እና ሉል ሁሌ የራስህን ጠብቅ። ልጆቹ ሚስጥን ነገር ስታደርጉ ጊዜ ልጆቹን በደንብ የእኔ ስራ በደንብ ይሰራሉ የምትላቸው ሰዎች እንጂ ቅርበህ አታድርገው። ብዙ ጊዜ የሚያስጠጉህ የአንተ ሰዎች ናቸው። ከአንተ ጋር የሚሰሩ፣ ከአንተ ጋር የሚበሉ፣ ከአንተ ጋር የሚጠጡ ሰዎች ናቸው ለአንተ ጠላት የሚሆኑብህ። ከፊት ለፊትህ ጦር ሆኖ ከጀርባህን ግን ጠላት ሆኖ የሚገኙት አንተ ውስጥ የሚሰሩ ልጆች ናቸው። አሁን ቢሆን በደንብ መፈተሽ አለበት። ይሄ ልጅ የእጁ ማግኘት አለበት። ምክንያቱም ዋሴ እንዲገደል ያደረገው ይሄ ልጅ ነው። ይሄ መቼም ቢሆን የቴዲ ጓደኛ ሊሆን አይችልም። ቴዲ እኮ ከሞት የሚሞት ዋሴ የሞተ ቀን እንደ ሴት ነው እንደ እናት ነው ስቅስቅ ብሎ ያለቀሰው። እንደዛ የሆነ ቴዲ ዋሴ ከሞተ በኋላ ነው ቴዲ በሽተኛ ሆነው እንዲህ በቃ ሁሉ ነገር ያስጠላው፣ ስራውን ያስጠላው። ያመመው በዋሴ ምክንያት እኮ ነው። ለምን? ዋሴ የሚወደው ጓደኛው ስለሆነ። ይሄ የቴዲ ጓደኛ ሳይሆን የሰይጣን ጓደኛ ነው። እነዛ መጥፎ የሚሰሩ በሰው ህይወት ላይ የሚጫወቱ ሰዎችን ጓደኛ ነው እንጂ ይሄ ልጅ መቼም የቴዲ ጓደኛ ሊሆንም አይችልም መቼም ቢሆን። ስለዚህ አሁን ቢሆን ልዑል በደንብ ቢሮህን ማጣራት አለብህ። በደንብ ክሮሞችህ ማጣራት አለብህ። እንዶ እንዳለህ ወስታ ሰታው ቢቦጭቁት ነው እኔ ደስታ ያልችለውም ነበር። እንዴት ሰው ሊገደል ድረስ ደርሶ በዚህ ልክ መረጃን ያቀብላል? ምን አይነት አረመኔ ቢሆነው? ምን አይነት ጨካኝ ቢሆነው? ለምንድነው በዚህ ልክን በሰው ህይወት ላይ የምትጫወቱት? ማን ናችሁ? ለብር ብላችሁ የሰውን ህይወት ማያሳዝናችሁ? ያው አሁን ዋሴ አንድ ልጁ ጥሎ ነው የሞተው። ምን ተደሰት? ምን አገኘ? 350 ሺህ ብር የዋሴ ነፍስ ይሆናል ለአንድ ቀን ደስታ ወይ 2 ቀን ደስታ። ህይወት አይቀይርልህ። በአሁን በኢትዮጵያ ኑሮ ምንድን ነው የተሰማ? ገና እሱ ጀግና ያጫውተዋል ብሎ አፉ ሞልቶ ይናገራል። ኧረ ፍሩ፣ እፈሩ። ደግሞ ደረቅ ፊት ለፊት ይፋጠጣል። የሌባ አይና ደረቅ የሚባለው እነዚህ ናቸው። ዶክሜንት ነው ማስተላልፈው እንጂ እኔ ምንም ነገር ማቀው ነገር የለም። ሰውዬው እዛ ስራህን ሂደ ስራ ይሉታል። ምንም አታረገኝም፣ እኔ ምንም አደረኩኝ ነገር የለም። አንድ ገበታ ላይ በልተናል፣ አንድ ላይ ጠጥተናል። ለእናንተ ምንም አፉ ሞልቶ እኮ ነው፣ ደረቱ ነፍቶ እኮ ነው። እኔ ምንም ነገር አልሰራሁም ብለው ያው ውርደቱ ወጣ እኮ። ሉልን ሰውን እንዴት እንደሚከታተል የት ገብቶ የት እንደሚያጣር ያወቀ ምንም ነገር አልሰራሁም ብለህ አፍህ ሞልተህ ነው የተናገርከው። ግን በመጨረሻ ተዋርደሃል። ያንተው መዋረድ አይደለም። እኔ ገና እንቁ የሆነች ልጁ ገና ያላደገች የ3 ዓመት ልጅ ጥሎ የሞተ ዋሴን ያሳዘነኝ እንጂ እናንተማ ሁሌ ወንጀል ስትሰሩ ነው የምትኖሩት። ያንተ 300 ብር ነፍስ አይገዛልህም፣ ህይወት አይቀይርልህም። በፍቅር ከነሱ ጋር ኑረህ በስነሳ ስራህን ብትሰራ ይሻልህ ነበር። አሁን ቴዲ ምንድን ነው የሚለው? በዛኔ ደግሞ ያ ሁሉ ዋሴ ሞቶ ዋሴን ተቀብሩ ያወቅ ገና ቴዲ ቤት ሰራተኛ ቀጥረህ ቴዲን ትከታተላለህ። ለዛውን ጓደኛ እንዲሁ በአሁን ሰዓት ምን አይነት ጓደኛ ነው የሚኖረው? እንዴት ነው ሰው የሚኖረው? እንዴት ነው ከሰው ጋር ገብተን እንወጣው? ኧረ ተው፣ በጓደኛ ላይ እንደዚህ በዚህ ልክ በደልን አትስሩ። ግፍን ፍሩ። ግፍ የሚባል ነገር እወቁ። በሰው ልጅ ላይ እንደዚህ አትጨክኑ። ምን አይነት አረመኔ ብትሆነው የገዛ ጓደኛህን አስገድለ የገዛ ጓደኛህን ዋስ ሆኖ አስገብተው ገና አሁን የገዛ ጓደኛህን ቤት ሰራተኛ እሱ ልትቆጣጠር ሰራተኛ ቀጥረህ እሷን እያንዳንዱ ኢንፎርሜሽን ልትቀበላት ቴዲ ቤት ትሄዳለህ። ከሰው ከማን ጋር ነው የሚኖረው? ስለዚህ ልዑል አሁን ቢሮውን ማጣራት አለበት። አሁን ክሩምህ ማጣራት አለበት። ይሄ ልጅ ደግሞ ለእጁ ማግኘት አለበት። መሰቀል ነው ያለበት። ለምን ሙሉ ክሩም ክደዋል። ሰው እንዲሞት አድርገዋል።